ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን በወቅታዊ ጉዳዮች ላይ የሚያጠነጥነው ልዩ ፕሮግራማችን እንሆ ጀምሯል። ባለፉት 6 እና 7 ዓመታት እንደ ሀገር ዘርፈ ብዙ ውጤቶች ተመዝግበዋል ማለት ነው። በከተማና መሰረተ ልማቱ ዘርፍ ዜጎችን ተጠቃሚ የሚያደርጉ ስራዎች ምን ተሰርቷል፣ በተሰሩ ስራዎችስ ምን ውጤት መጣ የሚሉት በዛሬው ወቅታዊ ጉዳያችን የምናየው ጉዳይ ነው። በዚህ ጉዳይ ላይ ደግሞ ሰፊ ማብራሪያ የሚሰጡን የከተማና መሰረተ ልማት ሚኒስትር የሆኑት ክብርት ጫልቱ ሳኒ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ክብርት ሚኒስትር ለጊዜው እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንግዲህ እንደ ሀገር ባለፉት 6 እና 7 ዓመታት ብዙ ሪፎርሞች ተካሂደው ብዙ ውጤቶችም ተመዝግበዋልና ዛሬም እርስዎ ከሚመሩት ሚኒስቴር መስሪያ ቤት የስሩ ስራዎችን ሰፋ አድርገን እናነሳለን ማለት ነው። ወደ ዋና ጥያቄዎች ከመሄዴ በፊት ግን ባለፉት 6 እና 7 ዓመታት እርስዎ በሚመሩት የከተማና መሰረተ ልማት ሚኒስቴር ዋና የተሰሩ ጉዳዮች ምን ናቸው የሚለውን አንስተን ወደ ሌላው ጥያቄ እንሄዳለን። እሺ፣ እኔም ይሄንን እድል ስላገኘው በጣም ነው የማመሰግነው። እንግዲህ ላለፉት 6-7 የለውጥ ዓመታት በሁሉም ዘርፍ ከፍተኛ ለውጦች አሉ፣ የከተማና መሰረተ ልማት ሚኒስቴርን ጨምሮ ማለት ነው። ከሁሉም ለውጥ በስተጀርባ ያለ አንዱ መሰረታዊ ጉዳይ ትልቁ የለውጦች ሁሉ ማዕከል የአተያይ የሀሳብ ለውጥ ነው። ይሄ የአተያይ ለውጥ በሁሉም ዘርፍ ላይ ልማት አምጥቷል፣ ለውጥ አምጥቷል። በተለይ እንደ ከተማና መሰረተ ልማት ሚኒስቴር መሰረታዊ የሚባሉ ለውጦችን ለማንሳት ጥረት አደርጋለሁ። እንግዲህ ይሄ የሳቤ ፍልስፍና በሶስት መሰረታዊ ዋና ጉዳዮች ለይተን አንስተን ማየት እንችላለን። የመጀመሪያው ከተሞች በሀገራዊ ብልጽግና የኢኮኖሚ ብዝሃነት ማዕከል እንደሆነ፣ ለምሳሌ ከለውጡ በፊት የነበረው አጠቃላይ አተያይ የገጠሩን ክፍለ ኢኮኖሚ በተለይ ግብርናውን ካሳደግን በኋላ ወደ ከተማው፣ ወደ ኢንዱስትሪው፣ ወደ አገልግሎት እንመጣለን የሚል ሀሳብ ነበር። አሁን በተለይ ከለውጡ ወዲህ የብዝሃ ዘርፍ የኢኮኖሚ እድገትን መከተል ትልቁ የአተያይ ለውጥ መሆኑን ማሳየት ነውና ከተማና ክትመትን እንደ ችግር ያይ የነበረ የስርዓት ጉዳይ፣ የሁለተኛው ጉዳይ ከተማ ሲስፋፋ ችግር ነው፣ የቀውስ ማዕከል ነው፣ የድህነት ማሳያም ነው። ስለዚህ የከተማ መስፋፋትን እንደ ስጋትና ሪዘርቬሽን ይወስድ የነበረውን አጠቃላይ አተያይ ችግርን ወደ ድል የመቀየር የአመለካከትና የሀሳብ ለውጥ ወይንም ደግሞ የእይታ ለውጥ ደግሞ እንደ ሁለተኛው ቁልፍ የፍልስፍና እሳቤ ነው ከከተማ ልማት ዘርፍ አኳያ ብለን ማየት እንችላለን። በተለይ ደግሞ የከተሞች የቀውስ እና እንዲሁም ደግሞ የስራ አጥነት ምንጭ ናቸው የሚለውን ነገር አጠቃላይ የብልጽግና ማሳያ የምናደርጋቸውና የፈጠራ ማዕከል የምናደርጋቸው ከተሞቻችንን ነው የሚል አተያይ ከለውጡ በስተጀርባ፣ ከልማቱ በስተጀርባ፣ ከእድገቱ በስተጀርባ ያለ መሰረታዊ ጉዳይ የዚህ የአተያይ ለውጥ ነው። ሶስተኛው ከተሞች ያላቸውን የመልማት አቅምን ማዕከል ባደረገ መንገድ ማደግ ይጠበቅባቸዋል። ሁሉም ከተሞች ተመሳሳይ ጸጋ፣ ተመሳሳይ እድልም ተመሳሳይ ችግርም አይደለም ያላቸው። እያንዳንዱ የመልማት ጸጋ ተጠቅመው ከተሞች ራስን በራስ የማስተዳደር ሙሉ ነፃነት የተጎናጸፉበት ይሄ ግትር የሚባለው የሴንትራል አይነት አስተዳደር ሳይሆን የከተማ አስተዳደሩ የተማከለ ሳይሆን ራሳቸውን ችለው በአገልግሎትም፣ በከተማ ኢንቨስትመንትም፣ በከተማ ገቢም በሁሉም ራሳቸውን ችለው ማደግ እንዳለባቸውና ሲያድጉ አንዱ ከተማ ሌላውን ከተማ መስሎ ሳይሆን የራሱን የማደግ ጸጋን ተከትሎ ማደግ አለበት ተብሎ የተቀመጠው አጠቃላይ የተውት ወይንም ያስተሳሰብ ጉዳይ ዛሬ ላይ ከተሞቻችን ለከፍተኛ እድገት እየዳረገ ነው ብለው ማንሳት እንችላለን። ከተሞች የራሳቸው ሀብት አላቸው። በራሳቸው ሀብት መጠቀም እንዲችሉ መፍቀድ መቻል በራሱ ትልቅ የሳቤ ለውጥ ነው። በፊት የነበረን አልነበረምና ከተሞች አቅማቸው ከጊዜ ወደ ጊዜ መጎልበት አለባቸው። የከተሞች አቅም በጎለበተ ቁጥር፣ ባደገ ቁጥር መልሶ የከተማውን ኢኮኖሚክ እንቅስቃሴ የሚሆን የዜጎቹን መሰረታዊ የልማትና የመልማት ጥያቄን ማሟላት ይችላሉ ተብሎ ስለሚገመት አቅምን ከተሞች ከጊዜ ወደ ጊዜ አቅማቸው እንዲያድጉ ከማድረግ አኳያም ትልቅ ትኩረት ሰጥቶ ሲሰራ ነበርና ከዚያ አኳያ ከፍተኛ የስራ እድል ፈጠራ ማዕከል እየሆኑ መምጣታቸው ማየት እንችላለን። የቴክኖሎጂና የፈጠራ ማዕከል እየሆኑ መምጣታቸውን ማየት እንችላለን። ሁሉ አቀፍ እንግዲህ የኢኮኖሚ እድገት ማሳለጫ ነው። ከተሞቻችን በፊት እንደ ስጋት ይታይ የነበረው ዛሬ ላይ በድል ደረጃ መታየቱ የአተያይ ለውጥ ነው የሚለውን ነገር ማንሳት እንችላለንና ይሄ አጠቃላይ
ባለፉት 6-7 የለውጥ አመታት ውስጥ ከእይታ አኳያ የመጡ ሽፍቶችና የአስተዳደር ፍልስፍና ወይንም ደግሞ የሊደርሺፕ ፍልስፍናው በዚህ ደረጃ የተቃኘ መሆኑን ለማንሳት ነው። እንግዲህ እንዳልከውም አበይት ለውጦች ደግሞ ምንድናቸው? በተለይ ከህዝብ ኢኮኖሚያዊ ማህበራዊም እንዲሁም ደግሞ ከመሰረተ ልማት ተጠቃሚነት አኳያ ምን ለውጦች መጥተዋል ለሚለው ደግሞ የተወሰኑ ነገሮችን ለማንሳት እችላለሁ። እንግዲህ ከተሞቻችን በተጨባጭ እያየን ያለነው በፊት የነበረው ችግር ተቀርፎ ዛሬ ላይ አጠቃላይ ለኢኮኖሚው እድገት የራሳቸውን ትልቅ አስተዋጽኦ እያበረከቱ እንደሆነ ማየት እንችላለን። በኢኮኖሚው አስተዋጽኦ ውስጥ ከፍተኛ እድገት እያስገኘ ይገኛል። በተለይ ለጂዲፒ አጠቃላይ ከተማ ሲባል አጠቃላይ ለሀገራዊ ጥቅል ምርት እያበረከተ ያለው እንግዲህ 51% ኮንትሪቢዩሽን አለው ብለን ነው ጥናት እያጠናን ያለነው። አሁን ያለው ጥናት ዲስክሎዝ አላደረግንም፣ ግን 55.1% ለአጠቃላይ የኢኮኖሚ እድገት ከተሞች አስተዋጽኦ እንዳላቸው ማየት እንችላለንና ይሄ በቀጥታ ከኢኮኖሚ ኮንትሪቢዩሽን ጋር ከአጠቃላይ የምርት እድገት ጋር በቀጥታ የሚያያዝ ነው የሚለውን ነገር መውሰድ ይቻላል። ለሚቀጥሉት ደግሞ 20-30 ወይም 35 አመታት በኋላ ደግሞ ይሄ አጠቃላይ የኢኮኖሚ እድገቱ ወደ 70% ደረጃ ያድጋል ተብሎ ይገመታል። ይሄ ወርልድ ባንክን ባስጠናው ጥናት አጠቃላይ የኢኮኖሚ ዙሪያ ላይ በተለይ አርበን ጂዲፒ ኢኮኖሚ ኮንትሪቢዩሽን ላይ የሚያሳየው ነውና ወደፊትም እንደሚያድግ ይሄ የተጀመረው ጅማሮ መሰረቱ የሚያሳይ ነው የሚሆነውና ዛሬ ላይ ለኢኮኖሚም ከፍተኛ አስተዋጽኦ እያበረከተ እንዳለ ከከተሞቻችን እይታና አንዱ ትሩፋት ነው ብለን የምንወስደው ነው። ሁለተኛ የድህነት መጠን በከፍተኛ ደረጃ ቀንሷል። በከተማ እንግዲህ ያው አቅም ያለው ዜጋ እንዳለ ሁሉ በጣም ደግሞ አቅመ ደካማ የሆኑ ዜጎች በከተሞቻችን ውስጥ አሉ። ከ6 ዓመት 5 ዓመት በፊት የነበረው የከተማ የድህነት መጠን 29% ይደርስ ነበር። ዛሬ ላይ ወደ 23% እስከ 24.8% እንግዲህ ሳይንሳዊ ጥናት ነው በመቶ ዝቅ ብሏል። ይሄ የድህነት መጠንን በአንድ አካባቢ መቀነስ ማለት እንግዲህ ትርጉሙ በጣም ብዙ ነውና ይሄም አንዱ የዜጎች ተጠቃሚነት የሚለው ነገር መውሰድ እንችላለን። በሁለተኛ ደረጃ እነኚህ አጠር ከተማ ነዋሪዎችን ደግሞ እንዴት ነው ራሳቸውን እንዲችሉ የምናደርገው የሚለውንም የተለያየ ኢኮኖሚክ ኢኒሺዬቲቮችን ፕሮግራሞችን በመቅረጽ አጠር ዜጎች ደግሞ ራሳቸውን የሚችሉበት ለልመና ተዳርገው የነበሩ ጎዳና ላይ ይኖሩ የነበሩ ዜጎቻችን እንዴት አድርገን ፕሮግራም ደግሞ ቀርጸን ስራ ማስያዝ ወይንም ደግሞ ክብር የሰው ልጅ ክብርን ከግምት ውስጥ ማስገባ መንገድ እንዴት መኖር ይጠበቅባቸዋል በሚለው ልክ ፕሮግራሞችን ቀርጸን ስንንቀሳቀስ ቆይተናል። አንዱና ትልቁ የከተሞች የምግብ ዋስትና ፕሮግራም የሚል ፕሮጀክት የሚል አለ። እኛ ይሄ እንግዲህ ወደ 88 የሚሆኑ የኢትዮጵያ ከተሞች የዚህ ፕሮግራም ተጠቃሚዎች ናቸው። በጣም ውጤታማ ስራን መስራት የቻልንበት እጅግ የዜጎችን ህይወት መቀየር የቻለ ለራሳቸው ጥሪት ማፍራት ብቻ ሳይሆን ለሌሎቹም የስራ እድል መፍጠር የቻሉበትን ማየት እንችላለን። ይሄ በጣም ውጤታማም ነው። አይ ቲንክ በአፍሪካ ደረጃም የመጀመሪያው የከተሞች የምግብ ዋስትና ፕሮጀክት የሚባለው በኢትዮጵያ ብቻ ነው ተግባራዊ የተደረገው። ምናልባት እንዳውም ባለፈው ኢቫሉዌት ሲደረግ ይሄ ፕሮግራም ለሌሎች የአፍሪካ ሀገራትም ተሞክሮ መሆን የሚችል በጣም ሰክሰስፉል ፕሮጀክት ነው ተብሎ ነበር የተገመገመውና ከዚያ አኳያ ልምድም ለማስተላለፍም ጭምር የተጠየቅንበት ሂደት አለ። በጣም ውጤታማ ነው። ይሄ ብቻም ሳይሆን የማክሮ ኢኮኖሚ ማሻሻያን ደግሞ ተከትሎ ጥገኝነትን በተለይ ተረጂነትን ማበረታታት የሌለብን ስለሆነ ወገኖቻችን 3 ዓመት የካፒታል እጥረት ብቻ የነበረባቸው ስለሆነ እሱን ፋይናንስ እየተደረገ በተወሰነ መንገድ ብቻ ስራዎቻቸውን መስራት እንዲችሉና በግል ሰዓታቸው ደግሞ ሌሎች ትርፋማ ገቢ ማስገኛ ስራዎች ላይ መስራት እንዲችሉ እድል በማመቻቸትም ጭምር መንግስትም የማክሮ ኢኮኖሚ ማሻሻያውን ከግምት ውስጥ በማስገባት ተረጂነት እንዳይሰፋ ዜጎች ደግሞ ራሳቸውን የሚችሉበትንም ትልቅ ሜካኒዝም እየተሰራ ነው ያለው። ይሄም አንድ በከተማ የተገኘ ለውጥ ነው ትሩፋት ነው ብለን ማንሳት እንችላለን። በሶስተኛ ደረጃ እንደ እድገት ወይንም ደግሞ ለውጥ አምጥተናል ብለን የምንለው ከተማ ማለት አቅም ነው። አቅም ማለት ደግሞ በኢኮኖሚ ወይንም ደግሞ በፋይናንሻል ቁጥር የሚገለጽ ነው የሚሆነው ማለት ነው። እያንዳንዱ ከተማ ለመባል የራሱን ገቢ ማመንጨት መቻል ይጠበቅበታል። ላለፉት 6 ወይንም 6 ዓመት ተኩል 7 ዓመት የከተሞቻችን አጠቃላይ የሚያመነጩት ገቢ ወይንም ደግሞ የመሰብሰብ አቅም ከ10 ቢሊዮን በታች ነበረ።
ዛሬ ላይ 2017 ግማሽ ዓመት ብቻ ወስደን ካየን ከ32 ቢሊዮን ብር በላይ ገቢ መሰብሰብ ከተሞቻችን ችለዋል። ይሄ ማለት የካፒታል ኢንቨስትመንትም ይሁን የከተማ ነዋሪው የመሰረተ ልማት ጥያቄውንም ሚሁን የዜጎችን የላይቭሊሁድ የማሳደግ ቴንደንሲው እየጨመረ መሆኑንና በእድገት ጎዳና ላይ መኖራቸውን ነው የምናየውና ከገቢ ማኳያ ትልቅ ለውጥ የመጣበት ነው ብለን ማንሳት እንችላለን። የካፒታል ኢንቨስትመንትም ከበዛ ልክ በጣም እያደገ መጥቷል። ያንዳንዱ ከተማ ለወጪ ወይንም ደግሞ ለሪከረንት በጀት ብቻ ሳይሆን የካፒታል ኢንቨስትመንትም በየጊዜው የምናስመርቃቸው በከተማ ደረጃ የሚሰሩ የካፒታል ኢንቨስትመንት ፕሮጀክቶች ያለቁ የመጡበትም አንዱ የገቢ አቅም እያደገ መምጣቱን የሚያሳይ እንደሆነ ማንሳት ይቻላል ማለት ነው። ሌላው ለውጥ አምጥተናል ዜጎቻችንን በሚመጥናቸው ደረጃ ላይ በተለይ ከለውጡ ዘመን ወዲህ አሻሽለናል ብለን የምንለው የከተማ አካባቢያችን በጣም የደቀቀና ከደረጃ በታች የነበሩ መኖሪያ ቤትም ይሁን መሰረተ ልማት የነበረበት የበዛበት አካባቢ ነበረ። ይሄ እንግዲህ አዲስ አበባ ከተማን ይጨምራል። ሌሎች ዋና የክልል ከተሞችንም ጨምሮ እነዚህ ሰከንደሪ ሲቲስ የምንላቸው በተለያየ ደረጃ ያሉ ከተሞችንም የሚመለከት ነው የሚሆነው። በጣም ያረጁ ያፈጁ ለዜጎች ክብር የማይመጥኑ መኖሪያ ቤትና መሰረተ ልማት የበዛበት ነበር። ቀድሞ በነበረው ከ6 ዓመት በፊት በነበረው 74% የሚሆነው 74 በመቶ የሚሆነው የከተማ አካባቢ ከደረጃ በታች የነበረና የደቀቀ የፈረሰ ዜጎች ሊኖሩበት የማይገባ አካባቢ ነበር። ዛሬ ላይ ደግሞ በሰራነው ስራ ወደ 52 በመቶ ዝቅ ማድረግ ተችሏል። ይሄ እንግዲህ የኮሪደር ልማትን የመልሶ ማልማትን ሊሆን ይችላል። በእያንዳንዱ አካባቢ ላይ እንግዲህ ከተሞች ላይ የምናየው አጠቃላይ የስራ እንቅስቃሴ ይሄንን ታሳቢ ባደረገ መንገድ እየተሰራ ነው ያለውና የደቀቁ አካባቢዎችን ከደረጃ በታች የሆኑ አካባቢዎችን ማሻሻል ችለናል። ይሄን አሻሽለናል ማለት ትርጉሙ በጣም ብዙ ነው። ከመኖሪያ ቤት ጋር በቀጥታ የሚያያዝ ጉዳይ አለው። የኢኮኖሚ እንቅስቃሴው፣ ሪተርኑ፣ ገቢው፣ የከተማ ነዋሪው ያንዳንዱ የመሰረተ ልማት ሲሰራ ቀጥታ ቫልዩ አድ የሚያደርገው ለከተማ ነዋሪው እንጂ ለመንግስት አይደለም። ተመሳሳይ ህንጻ ያለበት አካባቢ መሰረተ ልማት ያለውና የሌለው እኩል ዋጋ በኪራይም ይሁን በሽያጭ አማራጭ ላይ የሌለው ስለሆነ ይሄ ከብዙ ዘርፍ አኳያ ትልቅ ትርጉም አለውና ከደረጃ በታች የነበሩ የከተማ ገጽታዎች ዛሬ ላይ እጅግ በሚያማልሉ ደረጃ ላይ መድረስ የቻሉበት ይሄ የለውጡ ትሩፋት ነው ብለን መውሰድ እንችላለን። እንግዲህ የከተማ መሰረተ ልማት ደግሞ በከፍተኛ ደረጃ እየተስፋፋ መሆኑን እናያለን። የከተማ መሰረተ ልማት የምንለው መንገድን ይጨምራል፣ የአረንጓዴ መሰረተ ልማትን ይጨምራል፣ የማህበራዊ አገልግሎቶችን የሚጨምር ነው የሚሆነው። ሌሎች ፋሲሊቲ በአንደርግራውንድ የምንቀብራቸው ፋሲሊቲዎችና ለነገ እድገትም ጭምር ትልቅ ትርጉም የሚሰጣቸው የከተማ መሰረተ ልማቶች በከፍተኛ እድገት ላይ መኖራቸውን ማየት እንችላለን። ሌላኛው እድገት ነው ብለን የምንለው የከተማ ፕላን እና የፕላን አስተዳደር ነው። በተለይ የከተማ ፕላን በጣም ባረጀ ባልተቀናጀ ባልተናበበ የፕላን ሂደት ውስጥ ነበረ ከተሞቻችን ሲንከባለሉ የነበሩት። ዛሬ ላይ ግን እያንዳንዱ የከተማ ፕላን ጊዜ ያለፈበት ሳይሆን በተበታተነ አካሄድ ሳይሆን ለዘላቂነትና ለምቹነት ማዕከል እንዲያድጉ የተደረገበትን መንገድ መውሰድ እንችላለን። ይሄ ትርጉሙ በጣም ብዙ ነው። ከተማ ማለት ፕላን ነው። የከተማ ህገ መንግስት የምንለው የከተሞች ፕላን ናቸው። የከተማ ህገ መንግስት ማለት ፕላን ነው። ፕላን ካልተከበረ ከተማ ሳይሆን ኪዮስ ወይንም ደግሞ ቀውስ የበዛበትን አካባቢ ነው የምንፈጥረውና የፕላን ጥሰቶች በተለይ ፕላንን ከማክበር አኳያ ከተሞቻችን በፕላን እንዲመሩ ከማድረግ አኳያ ትልቅ ስራ እየተሰራ እንደሆነ ማየት እንችላለን። ሌላው እያንዳንዱ የምንሰራቸው መሰረተ ልማቶች ሰው ተኮር ስለመሆናቸው እያረጋገጥን የመጣንበትን ሂደት እንዲሁም ደግሞ ባህል የሆነበትንም ማየት የሚቻልበት ነው የሚሆነው ማለት ነው። ቁልፍ ኢኒሼቲቮችም ተቀርጸው ከዛ አኳያ እያንዳንዱ የሚሰራ መሰረተ ልማት ለዜጎች ወይንም ለነዋሪዎች ምቹ ነው ወይስ አይደለም ነው። የተሻለ ገቢ የተሻለ ለእይታ ብቻ ሳይሆን ለእንቅስቃሴ ምቹ ነው ወይ፣ ከተማ ነዋሪው ወጥቶ ለመግባት የሚመቸው ነው ወይ፣ አካባቢው ሳቢ ነው ወይ፣ አካባቢው ፍትሃዊነት ፊልም የሚያደርግበት አንደርስታንድ የሚያደርግበት የፕላን ኮንሰፕት ነው ወይ የተከተለው የሚለውን ነገር ማየት እንችላለንና የኮሪደር ልማት ስራዎቻችንን ማየት እንችላለን። ሰው ተኮር ስለመሆናቸው
በፊት እንግዲህ በተለይ ከ6 ዓመት በፊት ወይንም 7 ዓመት በፊት ከለውጡ በፊት የነበረው አጠቃላይ የመሰረተ ልማት ዝርጋታ መኪናን ማሽነሪን ከግምት ውስጥ ያስገባ እንጂ ዜጎችን ከግምት ውስጥ ያስገባ አይደለም። ለምሳሌ አስፋልት በከፍተኛ ደረጃ ኢንቨስት ተደርጎበት ይሰራ ነበረ። በመኪና የሚንቀሳቀሰው ብቻ በነጻነት ሲንቀሳቀስ ለዜጎች ግን ትርፍ ቦታ እንኳን በማይኖርበት ደረጃ ዜጋ ወጥቶ ከተማ ነዋሪው ወጥቶ በእግሩ እንኳን የሚንቀሳቀሱበት ሌተሎን ባይስክል ሌላው ነገር ይቅርና በእግሩ እንኳን የሚረማመድበት ነጻነት በገዛ ከተማው በገዛ ቤቱ ነጻነት ያጣበት ወቅት ነበርና ዛሬ ላይ የምንሰራቸው የትኛውም የመሰረተ ልማት ስራዎች ለዜጎች ምቹ ስለመሆናቸው ፍትሃዊ ተጠቃሚነት ፊልም ማድረግ ስለመቻላቸው ብቻም አይደለም የዲሞክራሲ መብታቸውንም ኤክሰርሳይዝ የሚያደርጉበትንም ስርዓት ማመቻቸት ይሻልንበት ነውና የኮሪደር ልማት እንግዲህ ከኔ በላይ እናንተ መናገር የምትችሉ ስለሆነ ይሄ በዋና መዲናችንም ብቻ ሳይሆን በሌሎች ወደ 56 የሚሆኑ የኢትዮጵያ ከተሞችም ዲግሪው የተለያየ ቢሆንም ዜጎችን ከግምት ውስጥ ያስገባ ምቹነትን ዘላቂነትን ከግምት ውስጥ ባስገባ መንገድ ስታንዳርዳቸውን የጠበቁ ወክዌዎች ነገ የማይፈርሱ መሰረተ ልማቶች እንዲኖሩ መሰረት ከማስያዝ አኳያ ትልቅ ስራ የተሰራ ነው ብሎ መውሰድ ይቻላል። ሌላው ለውጥ ነው ብለንኛ የምናነሳው ከመልሶ ማልማት ጋር የሚያያዘው መሰረታዊ ጉዳይ ነው። ከለውጡ በፊት ሁላችንም እንደምናስታውሰው መልሶ ማልማት ሲባል ብዙ አካባቢ ላይ በተለይ የደቀቁ አካባቢዎች ይፈርሳሉ። ዜጎች ከነበሩበት ቦታ ወደ ሌላ ቦታ ይሄዳሉ። በፊት የነበራቸውን እሴት ማህበራዊ መሰረታቸውን በሙሉ በመተው ወደ ሌላ የሚሰደዱበት ከከተሞቻቸው የሚወጡበትን መንገድ የቅርብ ጊዜ ትዝታ ነው ብዬ አስባለሁ። ዛሬ ላይ ግን መልሶ ማልማት ብለንኛ የጀመርናቸው ኢኒሼቲቭ በተለይ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አዋሬ ላይ የሰሩትን ብቻ እንደመነሻ መውሰድ እንችላለን። ለዘመናት ከቤተ መንግስት ጎን የነበሩ ዜጎች ትንሹ የአንድ መኖሪያ ቤት ሴፍቲ መገለጫው መታጠቢያ ክፍሎች መጸዳጃ ክፍሎች ናቸው። ያን የናፈቃቸው ዜጎች በፕላስቲክ ይጸዳዱ የነበሩ ዜጎች እውነት የትኛው ህሊና በማይፈቅድ ደረጃ ለዘመናት ሲኖሩ የነበሩ አካባቢዎችን መልሶ በማልማት ሂደት ውስጥ ከቦታቸው ሳይፈናቀሉ የመኖሪያ ቤት ችግር የነበረባቸው የራሳቸው መኖሪያ ቤት ኦልሞስት በነፃ እንዲያገኙ የተደረገበት አካባቢውን ያለማንበት የለማበት መንገድ የመኖሪያ ቤት ችግር መፍታት እንደተጠበቀ ሆኖ የስራ እድል ፈጠራ ማዕከልም ደግሞ የሆነበትና የኮሜርሻል ሴንተር የሆነበትን መንገድ ፍትሃዊነትን እኩልነትን ጀስቲስም የተረጋገጠበት የመልሶ ማልማት ስራ ነው ብለን መውሰድ እንችላለን። እንግዲህ አዋሬም አካባቢ ጎብኝታችኋል ብዬ ነው ማስበው። መልሶ ማልማት የምንለው ከዚህ አኳያ ነው ብለን መውሰድ እንችላለን። ከተሞች ደግሞ ከክልል ጋር መናበብ አለባቸው። ክልል ከክልል ጋር ከተሞች ከከተሞች ጋር ደግሞ መናበብ አለባቸው። ይሄ በፕላን ሂደት ውስጥ በጋራ መሰራት ያለበት ጉዳይ ስለሆነ ከሱም አኳያ ብዙ ለውጦች ማየት የቻልንበት ነው ብለን መውሰድ እንችላለን። በዚህ ሂደት የተሻሻለ የመሰረተ ልማት ቅንጅትና ትስስርን ደግሞ መፍጠር የቻልንበት እንግዲህ ከተማን ከከተማ ትስስር ከተማን ከከተማ ብቻ ሳይሆን ከተማን ከገጠር ትስስር ማኳያ ብዙ ስራዎች በመሰረት ደረጃ እየተጣሉ ናቸው ያሉት ማለት እንችላለን። እንግዲህ በአህጉር ደረጃም በዓለም አቀፍ ደረጃም ጥሩ ስራ ሰርተናል ብለን የምናስበው በተለይ ከተሞቻችን ብዙ ጊዜ የኢትዮጵያ ከተሞች ወደ ውጭ ሀገር ሄደው የህትማማችነት ከተሞችን ሰነድ የሚፈራረሙበት ልምድ ለመውሰድ ወደ ውጭ የሚካሄድበትን ጊዜ ነው የምናስታውሰው። ዛሬ ላይ ግን በተለይ ወደ 8 የሚሆኑ የአፍሪካ ከተማ ከንቲቦች ወደ ኢትዮጵያ መጥተው የከተማ ልምድ የወሰዱበትን ማየት እንችላለን። ከአዲስ አበባ ከተማ ልምድ ለመውሰድ ጥረት ተደርጓል። አዳማ ከተማን ቢሾፍቱ ከተማን በተመሳሳይ መንገድ ልምድ ለመውሰድ ጥረት ተደርጓል። ይሄ ማለት የተሰራው ስራ በአገር ውስጥ ብቻ ሳይሆን ውጪ ላይም አቴንሽን እየሳበ መሆኑን ትኩረት እየሳበ መሆኑን የምናይ ነው የሚሆነውና ይሄ ቀላል አይደለም ብለን መውሰድ እንችላለን። ይሄን ተከትሎ ለመጀመሪያ ጊዜ የአፍሪካን አርባን ፎረም የከተሞች ፎረምን ማዘጋጀት ችለናል። በዚህ ውስጥ እንግዲህ ከ2000 በላይ አመራሮች የተገኙበት ነው። በአገር ውስጥም በውጭ ሀገርም የአጠቃላይ የኢትዮጵያ ከተማ እድገት የከተሞች ልማት ትኩረት እየሳበ መሆኑን የምናይ ነው የሚሆነው። መሰረተ ልማት አቅርቦት አኳያ በጣም እጅግ መሰረታዊ ስራዎችን ስንሰራ ቆይተናል። እንግዲህ በከተሞች እንኳን የምናያቸው መሰረተ ልማቶች ብዙ ናቸው። ገጠርን ብቻ ደግሞ የገጠር ትስስርንም የኢትዮጵያ መንገዶች አስተዳደር በዚሁ ሚኒስትሪ ስር
ተጠሪ የሆነ ተቋም እንደመሆኑ መጠን ትልቅ የኢኮኖሚ አውታር መንገድ ነው። ከመንገድ አኳያ ተጨማሪ ደግሞ ሪካፕ የሚባል ፕሮግራምም ከፍተው ወደ 407 ሚሊዮን ዶላር ድጋፍ በማግኘት ክልልን በማስተባበር የገጠር ክፍለ ኢኮኖሚን ከከተማ ክፍለ ኢኮኖሚ ጋር ለማስተሳሰር ከፍተኛ ስራ እየሰራ ነው ያለነው። ይሄን እንደ ስኬት መውሰድ የሚቻል ነው የሚሆነው። ሌላ ውጤት ነው ብለን የምንለው ከተሞቻችን የዲጂታል ትራንስፎርሜሽን ማሳያና ማበቢያ ማዕከል እየሆኑ መምጣታቸውን ማየት እንችላለን። የዲጂታል ኢትዮጵያ 2025 ስትራቴጂ መሰረት የያዘበት ከተማ ነው ብለን መውሰድ እንችላለን እና የዲጂታላይዜሽን የተጀመረበት መንገድ አገልግሎት ከማሰለጥም አኳያም ይሁን የስማርት ከተሞችን ከመገንባት አኳያም የተጀመሩ ጅምር ስራዎች እጅግ የሚያበረታቱ መሆናቸውን ለማንሳት ነው። ከተሞች እንግዲህ የብልጽግናና እንዲሁም የፈጠራ እንዲሁም ደግሞ የቴክኖሎጂ ማዕከል ናቸው ብለን ባሰብነው ልክ ስራዎች እየተሰሩ ይገኛል። ከዚህ አኳያ የጄ ማነሳው እንግዲህ ነኚህ ዲጂታላይዜሽን ኦቶሜት የማድረግ አገልግሎቶቻቸውን በሲስተም የመምራት የምንለው ብዙ ተቋማት ዛሬ ለውጥ እያመጡ መምጣታቸውን ማየት እንችላለን። ምንም ሳንክድ ማለት ነው። ለምሳሌ አገልግሎትን ከማዘመን አኳያ ዜጎች ኦንላይን ቤታቸው ሆነው አገልግሎት ማግኘት የሚቻልበትን ጅምር ስራዎች የሚበረታቱ ናቸው። ጅምሩን አፕሪሼት ካላደረግን በተሟላ መንገድ ወደሚፈለገው ደረጃ መድረስ ማንችል ስለሆነ ጅምሩ በደንብ አፕሪሼት ማድረግ የሚያስፈልግ ነው የሚሆነውና የስማርት ሲስተሙንም ከዛ አኳያ እየወሰድን ነው ያለነው። አገልግሎትም በጅምር ደረጃም ቢሆን በከፍተኛ ደረጃ የማሻሻል ስራዎች ተጀምረዋል። ይሄ ሲባል ሙሉ ነው ለማለት አይደለም። በኋላ ላይ የማነሳው ነገር አለ። ሌላውን የማነሳው የከተሞች ሬዚሊየንት የሆኑ ከተሞችን ከመፍጠር አኳያ በተለይ ከተሞች ለአረንጓዴ መሰረተ ልማት ምቹ የሆኑና የክላይሜት ዌዘር ቼንጅንም ሬዚስት ማድረግ የሚችሉ መቋቋም የሚችሉ ከተሞች ለመፍጠር ፕላን ባደረግነው ልክ እየተጓዝንበት ነውና ውጤትም አግኝተናል። ለምሳሌ ክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ ልማት ከተሞቻችን ላይ ከፍተኛ ለውጥ አምጥቷል። የባህል ለውጥ አምጥቷል። ከተሞቻችን ከአረንጓዴ መሰረተ ልማት ርቀው የነበሩት ከተማ የሚባለው ራሱ ሪዲፋይን ሲደረግ ከተማ ኮንክሪት ብቻ ህንጻ ብቻ ተብሎ ይታሰብ የነበረው ከተማ እርሻም መሆን እንደሚችልና ከተማ ከአረንጓዴ ልማት ውጪ መሆን የለበትም የሚለውን ሀሳብ በከፍተኛ ደረጃ መስራት የቻልንበት ነው። ከ6 ዓመት ከ7 ዓመት በፊት የአጠቃላይ የከተሞች የአረንጓዴ ሽፋን ከ5 በመቶ በታች ነበረ። ዛሬ ላይ ባለን አጠቃላይ መረጃ 22 በመቶ ማድረስ ችለናል ማለት ነው። ይሄ እንዲሁ በቀላሉ የሚታይ አይደለም። የከተሞች ሳምባ የምንለው አረንጓዴ ልማት ነው። አረንጓዴ መሰረተ ልማት ደግሞ ከሌለ ችግር ነው የሚሆነውና ፕላን አድርገን የምንሰራው 30% የሚሆነው የከተማ አካባቢ አረንጓዴ እንዲሆን ነው። ዛሬ ላይ ግን 5% ከነበረበት 22% መተናል ማለት እጅግ ከፍተኛ ውጤት ነው። ትልቅ አቺቭመንት ነውና 30 ለማድረስ ደግሞ በቀጣይ የምንሰራ ነው የሚሆነው 30 በመቶ ነው የሚሆነው። በዚህ ሂደት እንግዲህ የህዝብ ፓርክ በጣም እንግዲህ ሌክዠሪ ነበረ ማለት ነው በከተሞቻችን እይታ። ዛሬ ላይ የሚፈርሱ ከደረጃ በታች የነበሩ አካባቢዎችም መልሶ ለባለ ሀብት የሚሰጥበት መልሶ ለሌላ ኮንክሪት ቢልዲንግ የሚሰጥበት ሳይሆን ለፐብሊክ ስፔስ ለጋራ መጠቀሚያ ቦታዎች የሚሰጥበት መንገድ ማየት ይቻላል። ይሄ ትርጉሙ በጣም ብዙ ነው። እንግዲህ እንዘርዝር ካለን በጣም ብዙ ስለሚሆን ማለት ነው። የአረንጓዴ መሰረተ ልማቶችም ከዛ አኳያ እጅግ ውጤት ያመጣንበት ነው። የወንዝ ዳርቻ ልማት ትልቅ ስራ የሰራንበት ነው። አዲስ አበባም እንደምሳሌ መውሰድ እንችላለን። ጅማ ዌቱ ከተማን ራሳችንን የዚህ የዩአይዲፒ ፕሮግራም ተጠቃሚ ነው ከተማው። በዛ ትናንሽ መሰረተ ልማቶችን ሳይሆን መሰረታዊ ሊባል የሚችል የከተማውንም ገጽታ እንዲሁም ደግሞ እድገትን ማሻሻል የሚችል ፕሮጀክት ብለን ሰርተናል። በተመሳሳይ መንገድ ብዙ ከተሞች ላይ እና ባቱ ለምሳሌ መውሰድ እንችላለን። ባህር ዳርን መውሰድ እንችላለን። ብዙ ከተሞቻችን የባህር ወይንም ደግሞ የወንዝ ዳርቻ ስራዎች ደግሞ በተሟላ ስራ እየተሰራ ነው ያለው። ይሄ በእድገት ደረጃ ምናያቸው ግን ደግሞ ወደፊት መሻሻል የሚገባቸውን መሰረታዊ ጉዳዮች የምናሻሻልበት ነውና የከተማ ምቹነትን በከፍተኛ ደረጃ ያሻሻለ ነው። ከተማ ለነዋሪው ምቹ ነው ወይ? ከተማ ነዋሪው ከአካባቢው ጋር ኢንተራክሽን መፍጠሪያ ስፔስ አለው ወይ የሚለውን ጥያቄ በመሰረታዊነት መመለስ የሚችል ስለሆነ እሱን ማየት የሚቻልበት ነው የሚሆነው። በመጨረሻ ደረጃ ወይንም ደግሞ ወደ ኋላ ላይ የማነሳው የከተማ አመራር ትራንስፎርሜሽን ጋር ነው። ይሄ ሁሉ የሚሰራው እንግዲህ በከተማ አመራር ትልቅ ድርሻ ያለው ስለሆነ በልማት ሂደት ውስጥ ማለት ነውና
የአዲስ አበባ ከተማ ከንቲባንም ጨምሮ አማሊ የሚባል አፍሪካ ሜራል ሊደርሺፕ ኢንስቲትዩት የሚባል አጋር የአፍሪካ አጋር ድርጅት አለን። ከነሱ ጋር በከፍተኛ ደረጃ እየተቀናጀን በተለይ ትላልቅ ከተሞቻችን አመራሮች የሌጋሲ ሊደርሺፕ አመራር መሆን እንዲችሉ ሌጋሲ ማለት አሻራን ጥለው ማለፍ እንዲችሉ ሁሉ ችግር ለመፍታት ወዲያ ከመባከን አንድ መሰረታዊ ችግር ያ መሰረታዊ ችግር ሲፈታ በስሩ ደግሞ ትናንሽ ችግሮች መፈታትን በሚያስችል ደረጃ የሌጋሲ ሊደርሺፕ ስልጠናም እንዲያገኙ በዓለም አቀፍ ደረጃም ተሞክሮ ሼር እንዲያደርጉ እንዲወስዱም ጭምር ያደረግንበት ነውና ይሄ የአመራር አቅም ለማጎልበት ከፍተኛ ስራ እየሰራን ነው የሚገኘው። እዚሁ አማሊ የሚባለው ጋር በጋራ በመሆን ከአፍሪካ ሊደርሺፕ አካዳሚ ጋር በጋራም በመሆን ከፍተኛ የአመራር አቅም ግንባታ ስራዎችን በመስራት ሂደት ላይ ነው የምንገኘው። እሱ ውጤት እያመጣ ነው ብለን መውሰድ እንችላለን። ብዙ የከተሞቻችን ከንቲቦች ወደ ውጪም ሄደው በዓለም አቀፍ ደረጃም በአፍሪካ ደረጃም ልምድ እንዲወስዱ ያደረግንበት መንገድ መውሰድ እንችላለን። የመጨረሻው የመንገድ መሰረተ ልማት ቅድም ለማንሳት እንደሞከርኩት የመንገድ መሰረተ ልማት እንግዲህ ትልቅ መሰረተ ልማት ነው። በተለይ ደረጃ ማሻሻልን፣ የመንገድ ጥገናን፣ አዳዲስ የመንገድ ግንባታንም ጨምሮ ካለፉት 6 እና 7 አመታት ወዲህ ከፍተኛ ስራዎች እየተሰሩ እንደሆነ ሁላችንም የምናየው ነው የሚሆነው ማለት ነው። ይሄ የከተማንም ይመለከታል። ሀገር አቀፍ የመሰረተ ልማትንም የሚመለከት ነው የሚሆነው። ለምሳሌ በ2012 144000 ኪሎ ሜትር ብቻ የነበረው አጠቃላይ የመንገድ ሽፋን በ2017 ግማሽ ዓመት 175879 ኪሎ ሜትር ማድረስ የተቻለ ነው። ይሄ እንግዲህ አጠቃላይ የመንገድ መሰረተ ልማታችን ሽፋን በፊት ከነበረበት ጋር በጣም ባይፋር ያደገ መሆኑን የምናይበት ነው። የአስፋልት ሽፋናችን የፌደራል መንገድንም ጨምሮ በ2012 ከነበረበት 15338 ኪሎ ሜትር ዛሬ ላይ 30765 ኪሎ ሜትር ላይ ማድረስ ችለናል። ይሄ ሲባል አሁንም የአስፋልት ሽፋናችን በከፍተኛ ደረጃ ማደግ አለበት፣ ገና ጥቂት ነው። ከየትኛውም ከአፍሪካ ሀገራት ጋር ግን ሊወዳደር የሚችል አይደለም። ከለውጡ በፊት ከነበረበትም ጋር ሊወዳደር የሚችል አይደለም። ከፍተኛ ስራ እየተሰራ መሆኑን ማየት ይቻላልና በሁሉ ዘርፍ ከፍተኛ ለውጥ መኖሩን ማየት በጣም ያስፈልጋል። እንግዲህ ይሄ ሁሉ ለውጥ ይሄ ሁሉ ስራ ሲሰራ ደግሞ አልጋ ባልጋ ነው ወይ? ምን ተግዳሮቶች ደግሞ አሉ? ምን ችግሮች አሉ? የሚለውን ደግሞ ማንሳት በጣም ያስፈልጋል። በመጀመሪያ ደረጃ የሁሉ ስራ ሰክሰስም ይሁን ፌለሪቲ መነሻ አመራር ስለሆነ የከተማ አመራር በሚፈልገው ብቃትና ጥራት ከማፍራት አኳያ ችግሮች እንደገጠሙንና ይሄንን ችግር ለመፍታት አሁንም ተጨማሪ ኤግዞስት ማድረግ የሚገቡን አማራጮች መኖራቸውን አይተናል። አመራር ላይ ችግር ገጥሞናል። እሱን ለመፍታት ጥረት ማድረግ ይጠበቅብናል እና አንዱ ችግር ነው። የወደፊት አቅጣጫንም ለማያያዝ ሞክሬ ነው። ሁለተኛው የከተማ ፕላን ጋር የሚያያዝ ነው። ቅድም ለማንሳት እንደሞከርኩት የከተማ ፕላን እንግዲህ ህገ መንግስት ነው። የከተሞች ህገ መንግስት ነው፣ መከበር አለበት። እያንዳንዱ ህግ የሚወጣው ከህገ መንግስት በታች እንጂ በላይ ሊሆን አይገባም ማለት ነው። አሁንም የከተማ ፕላን ጥሰት ያለ መኖሩን ህገ ወጥነት እየቀነሰ የመጣ ቴንደንሲና ትሬንድ ያለውን ቢሆን አሁንም ህገ ወጥነት ያለ መሆኑን አሁንም ያንዳንዱ የመሬት መረጃ የስርዓታችንን ዲጂታላይዝ አድርገን ሁሉም ከተሞች በተመሳሳይ ደረጃ ላይ ካለ መድረስ ጋር በተያያዘ የአገልግሎት አሰጣጥ ላይ የሚሆን ብልሹ አሰራር ሌብነት ጋር ይሁን እንዲሁም ደግሞ ፍትሃዊ ተጠቃሚነት ጋር አሁንም ቻሌንጆች አሉ። እነኛ ቻሌንጆች መፈታት ይጠበቅባቸዋል የሚለውን ነገር ለማንሳት ነው። የከተማ ፕላን የህዝብ ፕላን አለመሆን እያንዳንዱ ፕላን የከተማ ነዋሪው ተሳትፎበት የራሴ ፕላን ነው ብሎ ተቆርቆሮ በዛ ደረጃ የፕላኑ ባለቤት ወይንም ደግሞ የማዋቅራዊ የሚሆን የተለያዩ የሎካል ዴቨሎፕመንት ፕላን የሚሆን የተለያዩ ፕላኖች ማህበረሰቡን አሳትፎ ለምሳሌ ይሄ ቦታ ለሶሻል ሰርቪስ ኤሪያ የሚገነባበት ነው፣ ይሄ የጋራ ፐብሊክ ስፔስ ነው፣ የአረንጓዴ መሰረተ ልማት ነው ተብሎ ሲቀመጥ ህዝቡም ያንን ተከትሎ መጠበቅ በሚችልበት ሴፍጋርድ ሆኖ ያንን በባለቤትነት ስሜት መጠበቅ በሚችልበት ደረጃ ላይ ያላደረሰን ስለሆነ አሁንም የፕላን መሻሻል አለ። አሁንም ግን ጥሰቶች መኖራቸው እሱን እንደ ችግር ማንሳት እንችላለን። ሌላው መሰረታዊና ዋነኛ ጉዳይ የመኖሪያ ቤት እጥረት አኳያ ያሉ መሰረታዊ ችግሮች በስትራቴጂ ደረጃ በተግባር ደረጃ ሊገለጽ በሚቻልበት ደረጃ ለውጥ ማምጣት የቻልንበትን ደግሞ አጋጣሚ ማንሳት እንችላለን። ላለፉት 15 16 17 አመታት
ወደ 300,000 ቤቶች ብቻ ናቸው መገንባት የቻሉት። ዛሬ ላይ ከ1.1 ሚሊዮን ቤት በላይ መገንባት ተችሏል። ይሄ በተለያዩ የልማት አማራጮች ነው። የመንግስት ጥገኝነት ብቻ ስር የነበረው የመኖሪያ ቤት አቅርቦት ጉዳይ አዲስ የሃውሲንግ ስትራቴጂ በመንደፍ ስትራቴጂውን መቀየስ ይችላል። ለምሳሌ ቤት ሲባል የጋራ መኖሪያ ቤት ኮንዶሚኒየም ብቻ ነበር እንደ ቤት ሲቆጠር የነበረው። ይሄ ደግሞ የፌደራል መንግስቱ በተለይ ከባንክ በሚያገኘው ብድር ብቻ እንደሆነና ከተማ አስተዳደሮች ክልሎች የራሳቸውን ሼር ሳይወስዱ በመቅረታቸው ብቻ በሚፈለገው ደረጃ መድረስ ያለመቻል ችግር ነበረ። የመኖሪያ ቤት አቅርቦት መንግስት ብቻ ሳይሆን ፕሮቫይድ ማድረግ ያለበት የግል ባለሀብቱም እንደ ትልቅ ኢንቨስትመንት አማራጭ ተጠቅሞበት በተለያዩ ፕላትፎርሞች ስራ መሰራት አለበት ተብሎ የተጀመረው ስራ እጅግ ውጤት እያመጣ መምጣቱን ማየት እንችላለን። ከዚያ አኳያ በተለይ የመንግስትና የግለሰብ ሽርክና በማህበራት እንዲሁም ደግሞ ወደ ባህላችን ደግሞ ተመልሰን በበጎ አገልግሎት ደግሞ የሚሰሩ ስራዎች የብዙዎቹን ጎጆ መቀለስ የቻለበት ነው ብሎ መውሰድ ይቻላል። እጥረቱ አለ። አሁንም እጥረቱን ለመፍታት ከፍተኛ በተለይ ከኮንስትራክሽን ኢንፑት አኳያ ሲሚንቶን ሆም ብለን ምርት ላይ በስፋት መምጣት እንዲችል የተደረገበት ዋነኛው ምክንያት የመኖሪያ ቤት ጥያቄ መሰረታዊና አንገብጋቢም እንደመሆኑ መጠን ወደፊት የምንሰራበት ስለሆነ እስካሁን የመጣንበት ርቀት በተለይ ከፖሊሲዎቹ ከስትራቴጂዎቹ አኳያ ለውጥ ማምጣት ችለናል። ይሄንን ማስቀጠልና በተለይ መሰረታዊ የሆነውን የፋይናንስ አቅም እንዲሁም ደግሞ የሃውሲንግ ፈንድንም ለማቋቋም ጥረት እያደረግን ነው የምንገኘው። እንግዲህ ሚኒመም ከግማሽ ሚሊዮን ዩኒት በላይ በአመት መስራት አለብን መኖሪያ ቤት መሰረታዊ አሁንም የከተሞች ችግር ስለሆነ ጥረቶች አሉ። ያ ጥረት ግን ከፍላጎት አኳያ ሲታይ አሁንም ብዙ ርቀት መሄድ ያለብን ስለሆነ እሱን መውሰድ እንችላለን። የከተሞች በጀት ውስን መሆን እያንዳንዱ መሰረተ ልማት ሲሰራ ሁሉም ከተማ ራሱን ችሎ ሳይሆን ተጨማሪ በጀት ፍለጋ አለ። ይሄንን አሁንም አጠናክሮ መሄድ ይፈልጋል። እንደ ጥረት የምናያቸው ናቸው። ከመሰረተ ልማት ጋር ተያይዞ ብዙውን ጊዜ እንደ ችግር የሚነሳው የመሰረተ ልማት ተቋማት አለመናበብ፣ አንዱ መጥቶ ሲሰራ አንዱ ሲያፈርስ። እርስዎ የሚያነሱልኝ የሚወጣበት ሀብት ትልቅ ሀብት ነው፣ የህዝብ ሀብት ነው፣ የመንግስት ሀብት ነውና ባለፉት 5 እና 6 አመታት የመሰረተ ልማት ተቋማት መናበብ ምን ደረጃ ላይ ደርሷል? አሁንም እያፈረሱ እየሰሩ በሄድ ነው ወይስ የተሻሻለ ነገር አለ ብለን ማንሳት እንችላለን? አሁንም መሰረተ ልማት ስንሰራ በተሟላ መንገድና ባሰብነው ልክ እየሰራን አለመሆኑን እሱ ደግሞ ችግር መሆኑን አንዱ ሲሰራ ሌላው የሚያፈርስበት ተለምዶ አሁንም አለ። በጣም ከፍተኛ ደረጃ መሻሻል አለ። ቀድሞ የነበረው በኤጀንሲ ደረጃ ነበር። የፌደራል መሰረተ ልማት ኤጀንሲ ተብሎ በኤጀንሲ ደረጃ የነበረው እንደ ከተማና መሰረተ ልማት ሚኒስቴር በአዲስ አደረጃጀት ስንደራጅ መሰረተ ልማት ወደኛ የመጣበትን መንገድ እናያለን። እያንዳንዱ መሰረተ ልማት አቅራቢ ተቋማትን በጋራ በመጥራት የጋራ ፕላን እንዲኖረን በማድረግ በፕላኑ መሰረት ደግሞ አክሽን ፕላኖች እየተዘጋጁ እየተናበቡ ገና ለሚቀጥለው አመት የሚሰራውን ስራ ዛሬ በፕላን መናበብ መቀናጀት እንዳለብን የተግባባንበት ያለ ቢሆንም አሁንም ሙሉ በሙሉ የተቀረፈ ነው ብለን መውሰድ አንችልም። ከነበረበት ግን ከፍተኛ መሻሻል አለና የፕሮጀክቶች መጓተትም የፕሮጀክቶች በጥራት አለመሰራትም የአካባቢ ንጽህና ውበት አረንጓዴ ልማት የሚሰሩ መሰረተ ልማቶች የኦውነርሺፕ ጥያቄና እንግዲህ የኛ ማህበረሰብ አግራሪያን ሶሳይቲ ነው እኛ የምንባለው። የከተሞቻችን አፈጣጠር ፈልገን እንዳው አስበንበት አምነን ሳይሆን ከተሞቻችን ሲፈጠሩ የነበሩት በተለይ ታሪኮቻችንን ካየን የውትድርና ካምፕ መሰረት አድርገን ያደግን እንደመሆናችን መጠንና አሁንም ማጆሪቲው በግብርና እንደምንኖረው ሁሉ አሁንም በተለይ ከተሜነት አኳያ ጋር አሁንም የሚቀሩ መሰረታዊ ነገሮች አሉ። ንጹህ የሆነ ውብ የሆነን አካባቢ አሁንም በቆሻሻ የመበከል ቆሻሻን ያለ መጸየፍ ፊት ለፊትም ብቻ አዝድቶ ደግሞ ወደ ጓሮ ደግሞ የመተው ዜጎች ደግሞ አንዳንዶች ደግሞ እንግዲህ ጥሩ ግብት የሌላቸው ከቤታቸው ያጸዱና ውጪ ላይ ቆሻሻ የሚደረግበት ትላልቅ ከተማ ላይ ሆነ ይችላል። ኢቭን ትላልቅ ከተማም ሆኖ ወደ ውስጥ ገባ ሲባል በተመሳሳይ ደረጃ የጽዳት የውበት ነገር አቴንሽን የሚሰጠውና በዛ ደረጃ አንደርስታንዲንጉ አለመኖሩም ራሱ አንዱ የገጠመን ችግር ነው ብለን መውሰድ እንችላለን። ያንዳንዱ የምንሰራቸው ፕሮጀክቶች ከጥራት አኳያ የሚቀራቸው
አሉ። ከጊዜ ታይም ኦቨርን የምንላቸው ከተቀመጠላቸው ጊዜ በተቀመጠላቸው በጀት ያለ መጠናቀቅ ችግሮች አሉ። አሁንም የገጠመን ችግር አገልግሎት አሰጣጥ ለማዘመን የጀመርናቸው ጅምር ስራዎች ያሉ ቢሆንም ዛሬ ላይም ሙሉ በሙሉ አገልግሎቶቻቸውን ዜጎች በሚመጥናቸው ልክ አገልግሎት እየሰጠን ነው የሚለው ነገር እንደ ችግር ነው ያየነው። ቀጥለን የምንሰራበት ነው የሚሆነው ማለት ነው። እንግዲህ እነኚህ የገጠሙን ፈተናዎች ለመፍታት የተለያዩ ስትራቴጂዎችን ነድፈን ያንን መመጠን በሚችል መንገድ ስራዎችን ለመስራት እቅዳቅደን እንግዲህ እየሰራን እንገኛለን። ሌላ ጥያቄ ላንሳሉት የተወሰነ ነካክተውልኛል፣ ግን ሰዎች መስማት የሚፈልጉት አሁንም የርሶ የሚሰሩበት ሚኒስቴር መስሪያ ቤት ብዙውን ጊዜ በጥናት የሚያወጣው ብዙውን ጊዜ በከተሞች አካባቢ ዘመናዊ የሆነ የመሬት አስተዳደር ስርዓት እንደዚሁም ደግሞ መካከለኛና ዝቅተኛ ገቢ ያላቸው ዜጎች መኖሪያ ቤት አቅርቦት በተመጣጣኝ ዋጋም ይሁን እንዳማራጭ እንዳቅርቦት አለመኖር ብዙ ጊዜ በጥናቶች ይነሳሉና ከዚህ አንፃር የተሰሩ ስራዎች ምን አይነት ውጤት አምጥተዋል፣ ቀጣይስ ምን ታስባሉ የሚለውን ሰፋ አድርገው እንዲያነሱልኝ ፈልጌ ነው። ጥሩ እንግዲህ ከመሬት መረጃ የስርዓት አኳያ የነበሩን መሰረታዊ ማነቆች በጣም አሻሽለናል ብለን ነው እኛ የገመገም ነው። ለምሳሌ ይሄ የመሬት መረጃ የስርዓቱ መዘመን አለበት የሚለውን አቋም መውሰድ ያለበት አመራሩ ነው። በክልል ደረጃ ያለ አመራር ይሁን በከተማ ደረጃ ያለ አመራር ይሄንን እንደ ትልቅ አጀንዳ ሲመለከተው አልነበረም ማለት ነው። አሁን በፓርቲም ድጋፍ መንግስትም በሚያደርገው ድጋፍና እኛም በመናደርገው አጠቃላይ ድጋፍ መሰረት አድርገን እያንዳንዱ የከተማ አመራር ወይንም ከንቲባ የመሬት መረጃ የስርዓቱን ማዘመን እስካልቻለ ድረስ ከሌብነትም ከአገልግሎት አሰጣጥ ማዘመን ጋርም ያሉ መሰረታዊ ማነቆች ይቀጥላሉ። ስለዚህ የፖለቲካ ኦውነርሺፑ መቀጠል አለበት ማደግ አለበት የሚል ትልቅ አቋም ይዘን ዛሬ ላይ ብዙ ከተሞቻችን የመሬት መረጃ የስርዓታቸውን ማዘመን ችለዋል። ለምሳሌ አዳማ ከተማ መውሰድ እንችላለን። 100% የመሬቶቻቸውን መዝግበው ማወቅ ችለዋል። አንድ የከተማ አመራር ማለት ሀብቱ አንዱ ህዝብ ነው፣ ሁለተኛው መሬት ነው። መሬትን ቆጥሮ ይሄን ያህል አለኝ ከዚህ ካለይ ላይ ለተሻለ ለኢኮኖሚ ተጠቃሚነት እድገት መሰረት ሊሆን የሚችል በምን ደረጃ ማሳደግ ማስተዳደር አለብኝ ብሎ ካላወቀ መሪ መሆን አይቻልም የሚል ከክልል ጋም በጋራ በመስማማት ዛሬ ላይ ትልቅ ስራ እየተሰራ ነው ያለው። አዳማን እንደ ምሳሌ መውሰድ ይቻላል ማለት ነው። ባለፈው የዛሬ አይ ቲንክ 2 ሳምንት ይመስለኛል የሁሉም የኢትዮጵያ ከተማ ከንቲቦችን ወስደን ልምድ የሚያገኙበትን መንገድ አይተናል። ዋን ስቶፕ ሰርቪስ የምንለው አገልግሎትን ማሻሻል ካስፈለገ የመሬት መረጃ አያያዝ ስርዓታችንን ማዘመን መቻል ይጠበቅብናል። በዚህ ሂደት ብዙ ቻሌንጆች አሉ። ለምሳሌ የመሬት መረጃ አያያዝ ስርዓታችንን ዲጂታላይዝ ካደረግንና በአግባቡ ከያዝን መደራደሪያ አናገኝም ብሎ ሬዚስት የሚያደርግ አመራር እንዳለ ባለሙያ እንዳለ አይተናል። ይሄ ግን በፖለቲካል አመራሩ ግፊት ዛሬ ላይ ለውጥ መምጣት የቻለበት ነው። አዲስ አበባም ሙሉ በሙሉ አይደለም በተወሰኑ ክፍለ ከተሞች የተጀመሩ ስራዎች ይሄንን ከግምት ውስጥ ያስገቡ ናቸው። ይሄን ብቻም አይደለም ደሴን መውሰድ እንችላለን፣ ብዙ ከተሞችን መውሰድ እንችላለን። ከጊዜ ወደ ጊዜ እየተሻሻለ ነው ያለው። በፊት ከነበረበት አሁን ከፍተኛ መሻሻል አለ። አሁንም ግን ለሚቀጥሉት 2-3 አመታት የተለያዩ ተጨማሪ ፕሮጀክቶችንም ቀርጸን ከኮሪያ መንግስት ጋር በጋራ በመተባበር ቴክኖሎጂ ይፈልጋል ካፒታል ኢንቴንሲቭም ስለሆነ በተለይ በስልጠና በተለይ በማቴሪያልም ድጋፍ እያደረግን ለሚቀጥሉት 2-3 አመታት እጥፍ መስራት ይጠበቅብናል የሚል የመሬት መረጃ የስርዓታችንን ከማዘመን አኳያ ስራዎች በደንብ እየሰራን ነው ያለነው። ወደፊትም በትኩረት የምንሰራቸው አንዱ የትኩረት ኤሪያ እሱ ነው። ሁለተኛ መኖሪያ ቤት ጋር ያነሳው ነው። እንግዲህ መኖሪያ ቤት ቅድም ለማንሳት እንደሞከርኩት መሰረታዊ የዜጎች ማግኘት ያለባቸው መኖሪያ ቤት ነው። ይሄ መኖሪያ ቤት እንግዲህ ከዲፊኒሽኑ ነው መጀመሪያ ወይ መነሳት ያለብን የሚመስለኝ። መኖሪያ ቤት ምንለው ለኮንዶሚኒየም ብቻ ሲሰጥ የነበረው ትኩረት በሁሉ ዘርፍ ተሰጥቶ ቢሆን ኖሮ ዛሬ ላይ ምናልባት ይሄ ሁሉ ስብስብ ችግርን መላቀቅ የምንችል ይመስለኛል። አሁን ባደረግናቸው እንቅስቃሴ ነው እንግዲህ እያንዳንዱ ክልል ልክ ለጤና ልክ ለትራንስፖርት እና ሌሎች ማህበራዊ አገልግሎቶች በጀት እንደሚያደርግ ሁሉ በተለያዩ ፕላትፎርሞች ለመኖሪያ ቤትም ለከተማ ነዋሪው መኖሪያ ቤትም ወይ በኪራይ አማራጭ የኪራይ አማራጭ ትርጉም የተሰጠው አልነበረም። በፊት ቤት የሚባለው መንግስት ብቻ እየሰራ በኮንዶሚኒየም የምንለው በዛ የሚቀርብ ብቻ ነበርና በተለያዩ የልማት አማራጭ የኪራይ ሊሆን ይችላል መንግስት የሚያቀርበው
መንግስት ደግሞ ሁሉ መሰረተ ልማት በራሱ ማሟላት የሚችል አቅም የሌለው ስለሆነ የግል ባለሀብቱን ደግሞ የምናሳትፍበት መንግስትና የግል ባለሀብቱ ደግሞ በሽርክና የሚሰራበትን እና የአጠቃላይ የሃውሲንግ ስቶክ ደግሞ ትክክለኛ መረጃ ማግኘት የምንችለው መንግስት የሚገነባትን ብቻ በመቁጠር ሳይሆን ግለሰብም ለኪራይ አማራጭ ብለው የሚሰሩትንም ጭምር የሪፖርት አካል እያደረግን ያንን እየረዳንና እያሳደግን የምንሄድበትን አብዛኛው የከተማ ነዋሪ ተከራይ እንደመሆኑ መጠን የኪራይ አማራጮችን በስፋት እየሰራን እንገኛለን። ቤት እንግዲህ ሁለቱንም ሳይድ እያየን ማለት ነው። አንደኛ አቅርቦት የሰፕላይ ሳይዱ እንዳይጎዳ ከፍተኛ ጥረት እናደርጋለን። ሰፕላይን ብቻ በማቅረብ ደግሞ ችግር ሊፈታ አይችልም። ብዙ ሀገራት ላይ ለምሳሌኛ የመኖሪያ ቤት ኪራይ አስተዳደርና ቁጥጥር አዋጅ ብለን አውጥተናል። ብዙ ያደጉ ሀገራትም ጭምር መንግስት ኢንቮልቭ ያደርጋል የኪራይ ላይ አከራይና ተከራይ ገበያ ብቻ ይምራው ብለን የምንተው ሳይሆን የሰፕላይ ሳይዱም እንዳይጎዳ ተከራዩም ደግሞ እንዳይጎዳ ህግ የማውጣት ኃላፊነት ነበረብንና ያንን ህግ ማውጣተን በተቻለ መጠን ዜጎች ተረጋግተው ከተማ ላይ በተከራዩት ቤት ውስጥ መኖር እንዲችሉ አይ ቲንክ የተወሰነ ስራ እየተሰራ ይመስለኛል። እሱን አስፍተን የምንሄድ ነው የሚመስለኝ። በተለያዩ የልማት አማራጮች ግለሰቦች እንደየትኛውም የኢንቨስትመንት አማራጭ የሃውሲንግ ጉዳይ መያዝ አለበት። የብልጽግና ፓርቲም የሁለተኛ ጉባኤውን ሲገመግም ባስቀመጠው አቅጣጫ መሰረት በሚቀጥሉት ጊዜያት የመኖሪያ ቤት ችግርን መፍታት ይጠበቅብናል ተብሎ ከተቀመጠው አቅጣጫ መሰረት እኛም እሱ ወስደን እየሰራን እንገኛለን። በተለይ ከመሰረተ ልማት ግንባታ ጋር ተያይዘው ሁሉንም ዜጎችን ያማከለ አሁን በኮሪደር ልማቱ ላይ ብዙ መልስ እያገኘ ግን አሁንም የሚቀሩ ነገሮች በተለይ ከከተሞች አካባቢ ከህንጻዎች ግንባታ ጋር ተያይዘው በአብዛኛውን የዜጎቹን ማከለ ያላደረገና ፍትሃዊ ያለነ ለምሳሌ አካል ጉዳተኞችን ማከለ ያላደረገ ብዙውን ጊዜ እንደ ምሳሌ እንደ ቅሬታ የሚነሳና ከዛ አንፃር የተሰሩ ስራዎችስ ምን ምንድናቸው የሚሉትን እናንሳ። ኦኬ የህንጻ አዋጃችን ይሄንን የሚነሳ በተለይ ከህንጻ ሹም ተብሎ በፊት ከነበረው አኳያ አሁን ተሻሽሎ የወጣ ህግ አለን። ያንን ህግ በማስተግበር ሂደት ውስጥ የአካል ጉዳተኛ ኮንሰርን እንደተጠበቀ ሆኖ ኢቭን ከተሞቻችን ላይ ችግር የሆነው ደግሞ የፓርኪንግ ስፔስም ጭምር ነው። ይሄንን ሁሉ ከግምት ውስጥ ባስገባ የሬጉሌሽን አቅማችን ማደግ ይጠበቅበታል። የኢትዮጵያ ኮንስትራክሽን ተቆጣጣሪ ባለስልጣን የዚህ ሚኒስትር መስሪያ ቤት ተጠሪ ነው። ለምሳሌ በተቀመጡት ፕላንና ስታንዳርድ መሰረት መሰራት አለመሰራታቸውን ቼክ የሚደረግበት ቁጥጥር የሚደረግበት ኦዲት የሚደረግበትና የኦዲት ፋይንዲንግ ደግሞ ፊድባክ የሚሰጥበት ያንን ያላስተካከለ ደግሞ በሚቀጥለው ለምሳሌ ኮንትራክተር ከሆነ የሚቀጥለው ፍቃዱን ለማደስ በሚመጣበት ጊዜ ያንን ስታንዳርድ ባሟላ መንገድ ስራዎችን መስራት አለመስራቱን ቼክ የሚደረግበትን መንገድ ማየት እንችላለን። በርግጥ ቀድሞ የነበረው ላይ መሰረታዊ ችግር የነበረበት ነው። አሁን ላይ የኮንስትራክሽን ዘርፉም እያደገ ከመምጣቱ አኳያ የከተሞች እድገት ትላንት የነበረንን የኮንስትራክሽን ዲዛይን ዲማንድ የሚያደርግ ሳይሆን ሌላ ተጨማሪ እድገትንም ከግምት ውስጥ ያስገባ መሆን ያለበት ስለሆነ ከሷ አኳያ ብዙ ስራ እየተሰራን ያለነው። ለምሳሌ ይሄ ብቻ ሳይሆን የአይቲ ፋሲሊቲ ለምሳሌ ኢንተርኔት አስገዳጅ እያደረግን ነው ያለነው ማለት ነው። ይሄ ማለት ከያንዳንዱ የአይቲ ፋሲሊቲ ያለበት መኖር ይጠበቅበታል። ከጊዜ ወደ ጊዜ እያደገ የመጣውን ፍላጎት ከግምት ውስጥ ባስገባ መንገድ ስታንዳርድ እየወጣለት የሚሰራ ነው የሚሆነው። ቅሬታዎች በተለይ ደግሞ ቀድመው የተሰሩት ላይ አሉ። ያንን ቅሬታ ለማስተንፈስ ለማስተናገድ ለማስተካከል እየተሰሩ ያሉ ስራዎች አሉ። ባይ ላርጅ ግን ህግ የሚወጣው ለወደፊት ሳይሆን ወደ ኋላ ላለውም እያረምን የወደፊት ላይ ደግሞ በከፍተኛ ትኩረት የምንሰራና ይሄ ችግር የሚፈታ ነው የሚሆነው። የብዙ ባለድርሻ አካላትን እንግዲህ ትኩረት እና ቅንጅት እንዲሁም ደግሞ ትብብር የሚጠይቅ ነው የሚሆነው። ለምሳሌ ለፓርኪንግ ተብሎ እኮ በዲዛይን ደረጃ የተሰጣቸው ግን ደግሞ ሱቅ አድርገው የሚያከራዩ ዜጎች አሉ። ይሄ የሬጉሌሽን አቅማችን እያደገ ሲመጣና ዜጎች ለከተማቸው ውበት ለፋሲሊቲ ለከተማ ነዋሪው ምቹነትና ለራሱ ምቹነት ቦታ እየሰጠ ከእድገታችንም ጋር አብሮ እየሄደ ሲመጣ በተሟላ መንገድ መፍታት ይቻላል። አሁን ግን የሬጉሌሽን ህግ የማስፈጸም አቅማችን እያሳደግን እንሄዳለን የሚለው ለማንሳት ነው። ሌላው ከተማ ሴፍቲ ኔት ብዙ እጅ አጠር የሆኑት ዜጎች ህይወታቸውን እንዲቀይሩና ከተረጂነትም ወጥተው ወደሚቀጥለው ህይወት እንዲሸጋገሩ ነውና በዛ አካባቢ የተሰሩ ስራዎች ምን ያህል ለውጥ አምጥተዋል? በተጨባጭነት የዜጎችን ህይወት ከመቀየር አንፃርስ ምን አምጥተዋል ብለን ማንሳት እንችላለን? ጥሩ። እኛ የከተሞች ሴፍቲ ኔት አይደለም ብለን የምንጠራው የከተሞች ልማታዊ ሴፍቲ ኔት ነው። ምክንያቱም ዲፔንደንሲን ወይንም ደግሞ ተረጂነትን እንዳያበረታታ ጭምር ከግምት በማስገባት ነው ፕሮግራሙ የቀረጽ ነው።
ይሄ ማለት ምንድነው የፐብሊክ ወርክ የሚባል አለን በተለይ የአካባቢ ልማትን በማሳደግ የሚያገኙትን ገቢ በተጨማሪም ደግሞ በራሳቸው ትርፍ ሰዓት ደግሞ ስራዎቻቸውን እየሰሩ ተጨማሪ ገቢ የሚያገኙበትን ፕላትፎርም ነው ለምሳሌ አዲስ አበባ ከተማ ናት ትልቋ ተጠቃሚ የዚህ ፕሮግራም አካባቢዎቻችን ላይ ሌሊት አስፋልት የሚያጸዱ የቆሻሻ አያያዝና ወግድ ስርዓት ላይ ትልቅ ሚና ያላቸው የከተማ ግብርና ላይ በትልቁ የሚሳተፉ አካባቢዎቻቸውን ደግሞ በጣም እንግዲህ የሁሉም ስፔስ ተመሳሳይ ስላልሆነ ለምሳሌ ደሴን ከተማ እንደምሳሌ መውሰድ ይቻላል ከወርልድ ባንክ ጋር በጋራም ሆነን ያየነው አንዱ ደሴ ከተማ የዚህ ፕሮግራም ተጠቃሚ እንደመሆኗ መጠን በጣም ተራራማ አካባቢ የበዛበት ስለሆነ ስላይድ ያደረገ የሚንሸራተት የከተማ መሬትን መልሶ በማልማትና ሪሃቢሊቴት በማድረግ ተመልሶ ስፔስ ከተማው እንዲያገኝ ከማድረግ አኳያና የከተማን አረንጓዴ ውበት እና ጽዳት የሚከታተል ዜጎች የዚህ ፕሮግራም ተጠቃሚዎች ናቸው እነኚህ ሁሌ በመደገፍ ብቻ እዛ እንዲኖሩ ሳይሆን ፕሮግራሙ ራሱ አላማ ተደርጎ ተቀርጾ የነበረው በእጃቸው ላይ ጥሪት ስለሌላቸው ብቻ የጎዳና ተዳዳሪ የጎዳና ልመና ላይ የወጡ ዜጎች ዛሬ ወደ ቤታቸው መመለስ ብቻ ሳይሆን ተጠቃሚ መሆን ብቻ ሳይሆን ለሌሎችም የሥራ ዕድል የፈጠሩበትን ደግሞ ማየት እንችላለን እንዳውም ፋና ብዙ ፕሮግራም ሰርቷልና ምሳሌ ሊሆኑ የሚችሉ አብነት ሊሆኑ የሚችሉ ብዙ ማሳያ ስራዎችን ማየት እንችላለን ይሄ በቀጥታ ከዜጋው ህይወት ጋር የሚገናኝ ስለሆነ የከተማ አርበን ሴፍቲ ኔት ፕሮዳክቲቭ አርበን ሴፍቲ ኔት ደግሞ ዲፔንደንሲን የሚፈቅድ አይደለም ለ3 አመት ይሰራል በ3 አመት ሲሰራ ይቆጥባል በዛ የቆጠበውን ካሳየ በኋላ ደግሞ እኛ ፋይናንስ እናደርጋለን ያቺን ወስዶ የራሱን የሥራ ዕድል ፈጥሮ ለሌላው ደግሞ ተመሳሳይ እጃጠር ለሆነ የከተማ ነዋሪ ደግሞ እድሉን ያስተላልፈ የሚሄድበት ነውና አሁን በቅርብ እንኳን ጅማ ከተማ ላይ ያሸጋገርናቸው የባለፈው ዙር ተጠቃሚዎች ነበሩ ከጊዜ ወደ ጊዜ ያሸጋገርን ለውጥ ያየንበት የመጣ ነው ፕሮግራም ነው እንግዲህ ቀደም እንዳነሳውት በአፍሪካ ለመጀመሪያ ነው የኢትዮጵያ ከተሞች ላይ የተጀመረው እጅግ ውጤታማ መሆኑ ሰክሰስፉል ፕሮጀክት ነው ተብሎ ነው ኢቫሉዌት የተደረገውና ልምድም ለሌሎች ለመስጠት ነው ጥረት ያደረግን ያለ ነው እጃጠር ወገኖቻችን ተጨማሪ ገቢ የሚያገኙበትና ራሳቸውን የሚችሉበት ፕሮጀክት ነው ሆም ብለን የቀረጽ ነው ከዚያ አኳያ እጅግ የሚያበረታታ ስራ እየተሰራ እንደሆነ እንዳውም የከተማ ግብርና የምንለውን ኮንሰፕት በተለያየ ደረጃ ተግባራዊ ማድረግ የጀመሩና ልምድ የሚያስተላልፉ የዚህ ፕሮጀክት ተጠቃሚዎች ናቸውና ውጤታማ ፕሮግራም ነው የሚል ለማንሳት ጥያቄዎችን ለማጠቃለል ያህል የከተማና የመሰረተ ልማት ሚኒስቴር በቀጣይ አመታትስ ምን እንጠብቅ የሚለውን አንስተን እናጠቃል ጥሩ እንደ ከተማና መሰረተ ልማት ሚኒስቴር እንግዲህ ለሚቀጥሉት 2-3 አመታት ቅድም ላይ ያነሳዋቸውን እንደ ትልቅ የድል ፍሬ ያገኘናቸውን እንደ ትልቅ ሰክሰስ ስቶሪ ያነሳናቸውን በአንድ አመት በሁለት አመት ብልጭ ብሎ የሚጠፋ ሳይሆን ዘላቂነት ያለው እድገት መቀጠል በሚያስችልበት ደረጃ ላይ በከፍተኛ ደረጃ ርብርብ አድርገን ምንመራ ነው የሚሆነው እናስቀጥላለን እንዲሸጋገርም ጭምር የምናደርገው በትክክልም የከተማ ልማት ውጤት ሊያሰኝ በሚችል ደረጃ ትላልቅ አሻራዎችን ለማስቀመጥ ጥረት እናደርጋለን በሌላ ሳይድ በእጥረት ያነሳናቸውን ደግሞ ያለምንም ምህረት ያለ የሌላ አቅማችንን በማስተባበር እነኚህ ችግሮች ለረጅም ጊዜ ሳይሆን ከኛ ጋር መኖርና መቀጠል ያለባቸው ባጠረ መንገድ የከተማ ነዋሪውን ህዝባችንን አሁን ፓርቲውን በጀመረ አግባብ ድጋፍ ያደረገልን መንግስታችን በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ለከተሞች የሰጡት ትኩረት እሱንም እንደ ድጋፍ እንደ ትልቅ አቅም በመጠቀም የገጠሙንን ቻሌንጆች የምንላቸውን እኛም እንደ ተቋም ስራችን ስለሆነ አስተባብረን ችግሩን ለመፍታት ጥረት የምናደርግበት ወደፊት ካየን ከተሞቻችን የድህነት የሥራ አጥነት ምንጭ ሳይሆን የብልጽግና ማሳያ ማዕከል የሚሆኑበት የፈጠራና የቴክኖሎጂ ማዕከል የሚሆኑበት የተግባቦት ማዕከልና የትክክለኛ የዲሞክራሲ ስርዓት ግንባታ ኤክሰርሳይዝ ማድረጊያ ማዕከል የሚሆንበትን መንገድ እንግዲህ በጋራ እንጠብቃለን ክብርት ሚኒስትር ለጊዜው እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ክቡራን ተመልካቾቻችን በወቅታዊ ፕሮግራማችን ላይ በተለይ በከተማና መሰረተ ልማት ሚኒስቴር ባለፉት 6 እና 7 አመታት ዜጎችን ተጠቃሚ የሚያደርጉ ስራዎች ምን ተሰርተዋል ምንስ ውጤት አመጡ በሚለው ጉዳይ ላይ ያደረግነው ቆይታ እስካሁን ድረስ የተመለከታችሁት ይመስል ነበር በዚህ ጉዳይ ላይ ሐሳብ አስተያየታቸውን የሰጡን የከተማና መሰረተ ልማት ሚኒስትር የሆኑት ክብርት ጫልቱ ሳኒ ነበሩ ይነቃቸው ኃይለ ማርያም ነኝ ጤና ይስጥልኝ